እንደዚህ በል ማለት ለእኔ ቅጣት አይደለም፣ የእናቴን ስም እንደመጥራት ነው። ደሜ ነው የሸዋ ህዝብ። ገባችሁ? እናንተ ሸዋዬ የተባላችሁት ምናልባት በዛ መንገድም ከተረዳችሁት ሶሪ። በጣም እኔ ለማለት የፈለግኩት የማይገባችሁ የሆነ ስብስብ የዛንም ወገን የማይወክል የሆነን ማትወክሉ ትንሽ ሰዎች መታችሁ እንደዚህ አርግታችኋል ማለት ነው። እና የእናቱን ስም ጠርቶ የሚያፍር ማንም የለም። ሰዋን ጠርቼ እኔ አላፍርም፣ እኮራባችኋለሁ። የሸዋ ልጆች ይህን ምሰራው በጣም አክቹዋሊ የሆነ ላይቭ ላይ ገብታችሁ እንትን የምትሉት 50-100 ብትሆኑ ነው። ግን ማንም የሸዋ ህዝብ ሆነ ኢትዮጵያዊ እኔ ሸዋ ምናምን ሲጀመር ሸዋ ምናምን ወንደና ያልኩ ማውራትም አልፈልግም። ኢትዮጵያዊ አማራ፣ ኩሩ አማራ ኢትዮጵያዊ ብዬ ነው ማውራት የምፈልገው። ሸዋ እያልኩ ምን አማራ መነጣጠል፣ ይሄ አማራ ስለ ልቦና አይደለም፣ ኢትዮጵያም ስለ ልቦና አይደለም። በአንድነቱ የሚያምር ነው የሚያምን ነው አማራ። አትደበቁ፣ የሆነ ጎራ ይዛችሁ አትደበቁ። ሁላችንም ኢትዮጵያዊ ነን እና እፍረት የሚመስላችሁ ምናምን አይደለም። ሸዋ ህዝብ እኮራባችኋለሁ። ላልገባችሁ ነው። በተሳሳተ መንገድ እንድጠሉኝ አልፈልግም። ስራዬ ላይ ይመቻችሁ ይችላል። የማደርገው ነገር ጠሉኝ፣ ኢትስ ኦኬ። ግን ልክ ባልሆነ መንገድ እኔ ሸዋን ህዝብ ተናገር አይደለም። እናንተ የገባችሁ መሰሰጊያ ስላጣችሁ የሚነገራችሁ የሆነ ቡድን ላይ ተቀምጣችሁ ማውራት ስለምትችሉ ነው። እራሳችሁ ሆናችሁ መቆም አትችሉ። እኔ 1000 ብትሰበሰቡ ይሄ 1000 ምላችሁ የሸዋን ህዝብ ምናምን አይደለም። እንደዚህ የምታፈነግጡ የሆነ ነገር ለመከለል የምትፈልጉ ሰዎች 1000 ብትሰበሰቡ ብቻዬን መቆም የምችል ሰው ነኝ። የማንም ሰው ድጋፍ አያስፈልግኝም። እና ብቻ በአጭሩ ይህንን ነው ልላችሁ የምፈልገው። የሸዋ ህዝብ ደሜ ናችሁ። የእናቴ ስም ነው የጠራሁት። አላፍርበትም፣ እኮራበታለሁ። በአማራነቴም በኢትዮጵያዊነቴም በሁሉ ነገር አልፈልግም እንደዚህም ብዬ ማውራት። ሸዋ ጎንደር ነው አይደለም። እኔ ኩሩ ኢትዮጵያዊ ነኝ። ወንድሞቼም ልክ እንደዛው ሁሉ እዚህ ጋር ቪዲዮዎች ምንሰራቸውን ታያላችሁ። እኛ አንድ ላይ የተሰበሰብ ነው በብሔር በሃይማኖት ምናምን ሁላችንም አንድ ሆነ ላንሆን ይችላል። እዚህ ጋር ማውራት አልፈልግም፣ ግን የሚያሰባሰበን ኢትዮጵያዊነትና ወንድማዊ ፍቅር ነው። ገባችሁ? ነገ ልንጣላ እንችላለን፣ ልንቀያየም እንችላለን። የምንጣላው በአመለካከታችን ነው እንጂ በብሔራችን፣ በዘር፣ በሃይማኖት፣ በቋንቋ አይደለም። የሆነ ቦታ ተወሽቃችሁ አታው ድጋፍ ምናምን የሆነ ነገር ለማግኘት የሸዋ ትንሽ ሪከርድ ፖስታችሁ ሸዋ እንደዚህ ምናምን ኖ፣ እራሳችሁን ችላችሁ ተቀመጡ። እዚህ ጋር ደግሞ ጊፍት ምናምን የምትሰጪው የኔ እናት እንትን በይ። የፖሰስሽን አይቼዋለሁ። ፎሎ አድርገሽኝ ነበር፣ አልመለስኩም፣ አልተመቸሽኝም። ለዛ ቪዲዮ ምናምን ሰራሽ ሪከርድ ምናምን አታደርጊ እሺ። ለአንቺም ቢሆን መጥፎ አመለካከት የለኝም። የሆነ በቃ በሚስቴክ ሊሆን ይችላል፣ እንደዛ ማለት አይደለም። ፋሚሊዎች አብዛኛውን ነገር እንግዲህ ወንድማችን ገልጾታል ብዬ አስባለሁ። እኛ እንደ አንድ ኢትዮጵያውያን ነው ማሰብ ያለብን። እንግዲህ ቪዲዮዎቻችንን ገብታችሁ ማየት ትችላላችሁ። ማንም እዚህ ጋር በዘረኝነትም ሆነ ምንም እየተካሄደ ያለ ነገር የለም አይደለ? እዚህ ጋር ያለ ነው ሁላችንም ማለት ነው። እግዚአብሔርን ይውላችሁ የራሳችንን እንወዳለን። አይ ነው ገባችሁ? ግን የራሳችንን መውደዳችን የሌሎቻችንን ጠልተን አይደለም። ተረዳችሁ? ሲቀጥል ደግሞ እኛ ኢትዮጵያውያን ስንባል ማለት ነው ጋይሶች፣ ስፔሻሊ አዲስ አበባ ላይ አሁን ያላችሁ ሰዎች ስፔሻሊ እናንተን ልነግራችሁ የምፈልገው ነገር ማለት ነው ጀስት ከብዙ ነገር አሁን ወደኋላ እኮ ብንሄድ ታሪካችንን ብናይ አንድ ሆነናል እኮ አይደል? ማን ነው እስቲ አሁን ማንኛችንም ፋሚሊዎች አንቺ ጋር ገብተን ብንሄድ ጋይሶች ያልተቀላቀለ የለም አይደለም? እኛ አንድ ነን። እንደ አንድ ነው ማሰብም ያለብን፣ እንደ አንድ ነው እንጂ ይሄ መከለያ ባናደርገው የሆነ ነገርን የሆነ ሽፋን ባናደርገው ደስ ይለናል። እሺ ለማለት የፈለግነው ትናንትና የነበራችሁ ሰዎች እንግዲህ ሁላችሁም ነበራችሁ፣ አይታችሁታል። ከዛም አልፎ ተርፎ ደግሞ እኔ ይህን ያህል እንደዚህ ማውራትም አይጠበቅብኝም፣ ምክንያቱም ወንድማችን ጆ አሁን በደንብ አስረድቷችኋል ማለት ነው። እሺ ፋሚሊዎች፣ እና እኛ ሁላችሁንም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቬና ማለት የምትፈልገው ነገር አለ? እኔ ማለት የምፈልገው ያጀማ በቃ ጭፍን አትሁን ነው። ገብቷችኋል? ጭፍን አንሁን። አንድን ነገር ራቅ አድርጋችሁ አስቡ። ገብቷችኋል? የሆነ ነገር ስትባሉ በዛ ነገር ብቻ ሳይሆን በዛ መንገድ ብቻ ሳይሆን መሄድ ያለባችሁ፣ ዙሪያችሁን ራቅ አድርጋችሁ ማሰብ አለባችሁ። ገብቷችኋል? አሁን እንጂ የተናገረው ነገር ሌላ ነው፣ እናንተ ያሰባችሁት ነገር ሌላ ነው። ስለዚህ አንድን ነገር በብዙ አንግል ማየት አለባችሁ። ገብቷችኋል? እንጂ ግዴታ የሆነ ሰው እንደዚህ ስላለ እናንተ በተረዳችሁበት መልኩ ብቻ መያዝ የለባችሁም።
ሌላ ሰው የሚረዳው ሌላ ነው። አስገቢያት ፍንቲት ችግር የለውም አስገቢያት። በነገራችን ላይ ሶሻል ሚዲያ ማለት ነፃ ቀጠና ነው። ሁሉም ሰው ሀሳቡን መግለጽ የሚችልበት ነው። ሁሉም ሰው ልክ ላይሆን ይችላል። የተናገረው ተግባ ሀሳቧን ትግለጽ። ሀሳብን በሀሳብ መሞገስ ነው የሚያስፈልገው እንጂ አንድ ሰው አርቆ ምናምን እንደዚህ ማለት አያስፈልግም። እና ችግር የለውም ሰው ችግር የለውም። እሺ ፋሚሊዎች፣ አንዳንዴ ሰው ሁሉንም ነገር እውነታውን እያወቀ ጋይሶች የሆነ ሰውን ስደግፉም ሆነ ምንም ማለት ካለባችሁ ጥፋት ሲኖርበት ጥፋቱን ልትነግሩት ይገባል። ገባችሁ? እሺ። እና ሌላው ደግሞ የምነግራችሁ ነገር በነገራችን ላይ እኔ ሀሳቡን የገለጽኩበት መንገድ የራሴ ነገር አለ። እኔ እንኳን እኔ አይደለም ኢየሱስ ክርስቶስ እንኳን ዝቅ ብሎ ብዙ ነገር እንትን ያደረገ አምላክ ነው ያለ። ሌሎችም እምነታቸውን ብትሄዱ ብዙ ነገር የምንከተለው እንትን አለ። እኔ የሆነ ነገር አትፍቼ ይቅርታ ማለት ምንም አይከብደኝም። ገባችሁ? የአራዳ ልጅ ነኝ። ምን ይጎላል? ያስከፋቸው ወይ በተለያየ መንገድ የተረዱኝ ሰዎች ከመለስኩ ይቅርታ ባይነት ይጠቅመኛል እንጂ ምን ያደርግልኛል? አይጎዳኝም። ገባችሁ? ለዛ እኔ እንደዚህ ያላችሁ ማንም ሰው ለምን የሚጠቅም አይገባኝም። ይሄ ደግሞ ሲጀመር አጠቃላይ አማራ ስለልቦና አይደለም። እንትን ስንባል እኮ አሁንን እያልን ነው አማራነታችንንም ኢትዮጵያዊነታችንንም ምንም እንደማይመስለን ምናንጸባርቅም። ይህ አትና አትደበቁ። የተወሰነ እንትኖቻችሁ እና ሌሎችም ካላችሁ የተሳሳተ መንገድ የተረዳችሁ እናንተም በቃ ይህን ነገር አስባችሁ ታስተውላችሁ እንድትመለሱ ነው እንጂ ማንም ሰው ጠላት ወዳጅ እና ማፍራት አይደለም ትርጉሙ። ሶሻል ሚዲያ ኢትዮጵያዊነት ብቻ አሰማለሁ። በመልስ እንዴት ናችሁ? ሁላችሁም ደህና ናችሁ? መካከት የለኝም። እኔ ለምን መሰለህ እንደዚህ የለኝም ያሁት ወንድሞቼ ናቸው። አቤኔም ከዚህ በፊት አውቀዋለሁ የማከብረው ልጅ ግን እኔ በአሜን የተቀየሁን ነገር ምን እንደው ታውቃለህ? አንተ በምትናገርበት ሰዓት ላይ እሱ እየሳቀ ነበረ። ለምን ሸዋዬ ሲባል ደግሞ ሸዋን ጠቅላላ የሚያቆይ አዳምጠኛ አቤኔ ችግር የለውም። ከዛ ትቀጥላለች። ሸዋዬ ብላ ስትናገር ደግሞ በሙላ ህዝቡን ያስቆጣው። አሁን ትልልቆቹ ጋር ቢደርስ ይሄ በጣም የሚያስጠላ እንትን የሚሆነው ገባ። ይቅርታ ጠይቅ። አሁን ለምንድን ነው እኛ ትንንሾቹ ጋር እንዲቀር ነው ይሄ ነገር ገባ። የጥላቸው ወይንም የእናንተን የማጥፋት ምናምን አላማ ኖሮን አይደለም። ማንንም ሰውኛ የምናበረታታ ሰዎች ነን ገባ። ግን ሸዋዬ ብላ ስትጠራ በሙላ ህዝቡን ነው የሚወክለው ገባ። ሸዋዬ ስትል ደግሞ ሸዋዬ ምንድን ነው ሁሉንም ህዝብ ነው እንትን የሚለው ሁሉን አንድ አማራ ነው የሚወክለው ገባ። ሸዋዬ አንዳንድ ተራ እንትኑ ያሉትን እንትን ብለህ ሸዋዬ ብለህ መጥራት የለብህም። እሺ ለወደፊትህም ቢሆን ማለት ነው ወንድሜ። የሆነ ነገር ስትናገር ሸዋዬ ስትል ሁሉንም ሰው ስለሚያካትት ጠቅላላ ስለሚያካትል አንድ ሴት አሁን የሸዋ የሆነ ነገር መጣ ብትናገር ሁሉንም ሸዋዬ ብለህ መሳደብ የለብህም አይደለም፣ መናገርም አይለብህም። የሸዋ ልጆች በነገራችን ላይ ሰውን በማበረታታ ነው እንጂ የሰውን እንትን የማዘጋት የሰውን እንትን ጥላቻ ያለባቸው የሉም። ሲጀመር ማንም ሰው ያውቃቸዋል። ሚዲያ ላይ እንኳ ራሱ ዝምተኛው ሸዋ ነው የሚባለው አይደለም። መቼም ሚዲያ ላይ ነው ያላችሁት አይደል? ይችላሉ፣ ግን እነኛን ደግሞ ሁሉን ሸዋ ሊወክል አይችልም። አሁን አንተ የሆነ ቦታ ሀገር ላይ ነህ አይደለም? ሁሉንም ሰው ትወክላል። ሁሉም ሰው ሞዴሬተሮች ሀሳቡን ሁሉም ሰው መግለጽ ስላለበት ይቅርታ አቋረጥኩሽ። ቀጥይ። ችግር የለውም። እና አሁን የሆነ ነገር አንተ ባጠፋኸው ነገር ሁሉም ሰው መወቀስ የለበትም አይደለም? አሁን አብዛኛው የተነሳብህ በምን መሰለህ? ሸዋዬ ትትል ሸዋዬ የአጤ ምኒልክ ሀገር ነው ገባ። ለዛን የተነሱብህ የተነሳን ሁላችንም እንደ ማንኛውም የሆነ ነገር ሲፈጠር ማስተካከል ስላለብን ነው። ይቅርታ ጠይቅ ያልኩህ ደግሞ በትልልቆቹ ጋር ተመድረሱ በፊት እኛ ትንሾቹ ጋር እንዲቀር ነው ገባ። ማስተካከል ያለብንን ነገር ለማስተካከል ነው። እሺ ገብቶሃል አይደለም? ጨርሻለሁ። እስቲ ላስረዳሽ። በነገራችን ላይ አንደኛ ሸዋዬ ያልኩት ያው መቼም አዲስ አበባ ያላችሁ ሰዎች ታውቁታላችሁ። ያው ጠልቄ ስለ እንትን ባላቅም ሸዋዬን የሚለውን ቃል የተጠቀምኩት ለምሳሌ ቆንስላ ሀሳብ አትቁረጡ። ሀሳቡ የሆኑ ሰዎች እንደዚህ ያልገባችሁ ማቻቁ ፋራ ለማለት ነው። ኢትስ ኦኬ ሸዋዬ ማለት የለብህም ካላችሁ ችግር የለውም። ለምን የራሴን ህዝብ መናገር መስሎ ከታየኝ ህዝቤ ነው መናገር አልፈልግም። ገባችሁ? አልልም። ኢትስ ኦኬ። ግን እንደዛ አልልም ማለት የተናገርኩት መንገድ የሸዋን ህዝብ ለመግለጽ ሳይሆን
የማይገባቸው ፋራዎች ገባቸው። አዲስ አበባ የኖረ ሰው ምናምን ያውቀዋል። ዲቴይል እንደዚህ በቃ ሸዋዬ ምናምን ያልኩበት በዛ ነው እንጂ ማንንም የሸዋን ህዝብ ማለት የራሴን ማለት እንዴት ነው የቤተሰብ አካላችሁ እንደመሳደብ ነው። እንደዛ አስቤውም አይደለም። ሁለተኛ ደግሞ ይቅርታ ጠይቅ ላልሽኝ ደግሞ ምን መሰለሽ